ደህና መጣሽ። ደህና ቆየሽ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ። እሺ የዛሬው ጂ4 ቲክቶክ ክሬቲቭ አዋርድ ማን የሚያሸንፍ ይመስልሻል? መኪናው ማን ይመስልሻል? እኔ መኪናውን እንደው 2 መኪና ሆኖ አንዳንድ ቢሰጣቸው ደስ ይለኛል። ይገርምሻል። አንድ ነው ያለው። አሁን እነሱ እንዳይጣሉ ለእኔ ቢሰጡኝ። በጣም ነው የማመሰግነው። በጣም ታምሪ። አንቺ ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ሣድስ በጠቅላላ እውቀት፣ ስነ ምግባር እንዲሁም መንፈሳዊነት ላይ ትኩረት ያደርጋል። እንግዲህ እነዚህን ተፈተው የለቀቁ እና የተለቀቁ እብዶችን የሚያስርልን መንግስት ሃይ የሚል የኢትዮጵያ መንግስት አለመኖሩ በጣም ልብ ይነካል፣ በጣም ልብ ያሳዝናል። በትውልዱ ላይ ምን ያህል ምንም አይነት ፊሊንግ ወይም ምንም ያለመምሰል ፊሊንግ እንዳለ ያሳያል። በእውነት እኔ በጣም ልቤ ነው ያዘነው። በጣም ልቤ ተሰምቶኛል። አላቅም አይ ዶንት ኖ ሃው አሁን የኢትዮጵያ ፖለቲከኞች ባለስልጣናት ይህንን አርጋ የምትወጣው ልጃቸው ብትሆን ወይም ደግሞ ነገ ልጃቸው በአደባባይ ላይ እንደዚህ ራቁቷን እርቃኗን አይደለም ኢትዮጵያ ላይ ዓለም ላይ ራሱ አይደረግም። ዓለም ላይ ያሉት ያበዱት የተባሉት አውሮፓ ውስጥ ሴት ልጅ እንደዚህ ጡቷን ጥላ ሜዳ ላይ በዚህ አይነት ደረጃ ላይ መሸቀጫና መጣያ ሆና ትወጣለች ተብሎ አይጠበቅም። እና በዚህ ዙሪያ ላይ መጠነኛ ነገር አሳያችኋለሁ። የሰዶማውያን ወንድ እዚህ ጋር የምታዩት የሰዶማዊ ወንድ በጣም በአደባባይ ላይ በግልጽ እንደዚህ አይነት አለባበስ ዚፑን ከኋላ ይሄ የምታዩት ዚፕ ነው። ዚፕ ማለት ከኋላ ሲደረግ ሚኒንጉ የሰዶማውያን አለባበስ ነው። እና ይሄ ይፋ የሆነ ሰዶማዊነት አደባባይ ላይ ተለቆ ወጥቶ አሁንም የኢትዮጵያ መንግስት ይሄንን ኃይል ምንም አይነት ሞራል የለውም። እኔ ደም ጠብቄ የነበረ ዛሬና ትላንትና የሆነ ነገር ይባላል ብዬ ምንም ሴንስ የሚያረጋ አካል የለም። ስለዚህ እንናገራለን። በጣም ልቤን ነው ያሳዘነኝ ይሄ ጉዳይ። እንግዲህ ትውልዱን በምን ያህል የስነ ልቦና ክራይሲስ ውስጥና ኪሳራ ውስጥ እንዳለ የምትመለከቱበት ነው። እዚህ ጋር እንግዲህ ወንድ ልጅ የሴት ልጅ ቦርሳ ይዞ በአደባባይ ላይ የሴት ልጅ አለባበስ የሴት ልጅ ይሄ ክሮስ ድሬሲንግ ይሉታል። ሳይኮሎጂካሊ ራሱን የሚሰጥ ትንተናዎች አሉት። እነዛም በደንብ አድርጌ ያሳያቸዋለሁ። እንደነዚህ አይነት ወንዶች ያጡት ነገርና በሳይኮሎጂ ያሉት ክራይሲስ ወይም ደግሞ ውድቀት ምን እንደሆነ ከምን የመጣ እንደሆነ አሳያቸዋለሁ። በዲስኦርደር ደረጃ ላይ ያለ ነው። እንግዲህ እንደዚች ደግሞ ራቁት በዚህን ያክል ደረጃ ሀገርን እንግዲህ እነዚህ ሰዎች አይ ዶንት ኖ እና እንዴት እንደምገልጸው አላቅም። ይሄ ነው አንዱ። ሌላኛው እንግዲህ በኢትዮጵያ ውስጥ ያው ወር አበባ የሚያይ ወንድ ነው እንግዲህ የተገኘው። ወር አበባ የሚያይ ወንድ አይተን አናቅም፣ ሰምተን አናቅም። ነገር ግን በዚህን ያክል ደረጃ ላይ ወር አበባ የሚያይ ወንድ ነው ያገኘ ነው። ይህንን ከራሱ ከአንደበቱ የሰማንበት ነው። ምን ይላል እስቲ እንስማው። ያው በምሰማው አውቀዋለሁና ያደገች ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው አበቦቹ። ቀዩ ደግሞ ያው ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው አበቦቹ። ቀዩ ደግሞ ያው እናቴ እንግዲህ ይሄ ቲክቶከር ወንድ ልጅ ስለ ወር አበባ ነው የሚያወራው። በሚያሳዝን ደረጃ የወር አበባ እናቴ ያሳደገችኝ ያለ ከእናት በጣም ብዙ የሚገራርሙ አስገራሚ ነገሮች ናቸው የሚገኙት። ወር አበባ ብቻ አይደለም። እቺ ዘዴዋ ምን እንደሆነች እኛ እናቃታለን።
ማለት የማጠጋጋት ስራ እንዴት እንደሚሰራ እናውቀዋለን። ማለት ሁላችንም ያደግነው በማህበረሰብ ውስጥ ነው። በእናቶቻችን ነው ያደግነው። እናቶቻችን ግን ያስተማሩን ብቸኛው ነገር ወር አበባ አይደለም። ይቺ ጠጋ ናት። ማለትም ልክ አሁን እናት ስም ሲነሳ ኢትዮጵያ ውስጥ ትንሽ ሰው ሴንሲቲቭ ስለሚሆን በእናት ተደርጎ የሚደረጉ ነገሮች ናቸው። ይሄ የግብረ ሰዶማውያን ባይ ዘ ዌይ በጣም አደገኛ የግብረ ሰዶማውያን ፕሮጀክት ነው። ይሄ ፕሮጀክት ሬድ ቴንት ሙቭመንት ይባላል። ሬድ ቴንት ሙቭመንት እዚህ እንደምታዩት ሬድ ቴንት ሙቭመንት ይባላል። ይሄ ሙቭመንት እንግዲህ የተጀመረው በሴቶችን ወር አበባ መሰረት በማድረግ ወንዶች ሰዶማውያን ወይም ደግሞ ከሰዶማውያንም በጣም በተለየ መልኩ ትራንስጀንደር የሚባሉት ወንዶች ማለትም ጾታቸውን ወደ ሴት የሚያስቀይሩ ወንዶች የሚጠቀሙበት አፕሮች ነው። ሶ ይሄንም በተመለከተ በደንብ አድርጌ ልንገራችሁ ላውራችሁ። ወር አበባ የሚያይ ወንድ በኢትዮጵያ ውስጥ ማለት ነው ምን ማለት እንደሆነ በደንብ አድርገን እናወራለን። እዛ ላይ እንዳለን ግን እንዳንረሳ አንድ ፕሮግራም ውስጡ ማስተዋወቅ ያለብኝ ፕሮግራም አለ። የዞምቢ ሲጃራ በጣም አደገኛ ሲጃራ ነው። ዞምቢ ሲጃራ ይባላል። በጣም ብዙ ሰዎችን እየፈጀ እየገደለ ያለ ሲጃራ ነው። በኢትዮጵያ ውስጥ አለ ወይ የለም ወይ? እንግዲህ ያለውን ነገር በደንብ ነግራችኋለሁ። ይሄ ዞምቢ ሲጃራ አሁን ሰው ከሲጃራ የመጨረሻ ጥግ ላይ የደረሰበት ነው። የዘመናችን ክፋት፣ የዘመናችን ውድቀት በየጊዜው እየጨመረ ለመሄዱ ማሳያ ነው። ይሄ ጉዳይ ምንድን ነው የሚለውን መጥቼ ያሳያችኋለሁ። ነገር ግን ከዛ ቀደም ብለን ወር አበባ የሚያየው ወንድ ልጅ በግልጽ እዚህ ጋር የሚለውን ነገር ራሱ ከአንደበቱ ማለት ስለ ወር አበባ ማለት አያለው ወር አበባ ሴቶች አላቀውም አለ፣ ግን ሴቶች ሲጠቀሙት ሲሆኑት አያለው አለ። እጁ ላይ እንደምታዩት አለባበሱ በራሱ በእጁ ላይ የሴት ልጅ አለባበስ ነው የለበሰው። እቺ ጠጋ በጣም ነው የምትገርመው። እዚህ ጋር ማየት ይችላልላችሁ። እጁ ላይ አይውላችሁ፣ እጁ ላይ ተመልከቱ። ይሄ እጁ ላይ የሴት ልጅ ነው። ቀኙ የሴት ነው፣ ግራው የወንድ ነው አለባበሱ ማለት ነው። ይሄ ዴሊብሬትሊ ትራንስጀንደር ማለትም ጾታን ያቀያየሩ ወይም ጾታን የሚያቀያየሩ ወንዶች የሚጠቀሙት ስታይል ነው። ይሄ ክሊር የሆነ ስታይል ነው። ይሄ ቴንት ሙቭመንት በአውሮፓ ውስጥ በተለይ ጾታ የሚያስቀይሩ ወይም ደግሞ ጾታቸውን በፍጹም ከሴት ማለት ወንድነታቸውን ትተው ወደ ሴትነት ራሳቸውን እንደቀየሩ አድርገው ለአእምሯቸው የሚያሳምኑ ወንዶች መገለጫ ዲዛይን ይባላል ይሄ ማለት ነው። ይሄ ችግር ትራንስቬስቲክ ዲስኦርደር ነው የሚባለው። ትራንስቬስቲክ ዲስኦርደር ክሮስ ድሬሲንግ ወይም ደግሞ ወንድ የሴትን ሴት የወንድን በተለይ ደግሞ ወንድ ልጅ የሴትን ልጅ አለባበስ እየለበሰ የሚወጣበት ይሄ ክስተት ማለት ትራንስቬስቲክ ዲስኦርደር አሁን ዓለም ላይ እንደ ሕክምና የሚሰጥበት እንደሆነና ይህንን ለመከላከል ደግሞ የሰዶማውያን እንቅስቃሴ ላይ እንደዚህ አይነት ጥናቶች እንዳይታተሙ በጣም ብዙ ጥረቶች የሚደረጉበት እንደሆነ እናያለን። ግን በጣም ብዙ ሕሊና ያላቸው እግዚአብሔርን የሚፈሩ ሐኪሞች፣ ዶክተሮች፣ ተመራማሪዎች ይህንን እየዘለሉ ሪያሊቲውን እንነጋገር የዚህ ኢቨን የፌቲሺዝም ተብሎም የሚባል ፌቲሽ አለባበስ ተብሎ የሚባሉ አሉ። ፓራፊሊያ የሚባሉ አለባበሶች ወይም ደግሞ ችግሮች አሉ። የነዚህና መሰል በጣም ሲቪር ጀንደር ዳይፎሪያ ይሉታል እነሱ። የዚህ ችግር መነሻ እንደሆነ ጥናቶች በትክክል እዚህ ጋር እንደምትመለከቱት አሳትመውታል። ማየት ይችላላችሁ፣ ማንበብ ይችላላችሁ። የወንድን ልጅ አለባበስ ቀይሮ ለሴት የሴትን ልጅ ልክ ሴት ልጅ ወንዳ ወንድ ስትሆን ወንድ ልጅ ሴታ ሴት አለባበስ ለብሶ ስታዩ ትራንስቬስቲክ ዲስኦርደር ላይ እንዳለ መታወቅ አለበት። ምንድነው ችግሩ? ገብታችሁ ማየት ይችላላችሁ። ውስጡ በጣም ብዙ ትንታኔዎች ይሰጡታል። ይሄ ችግር
በብዙ መልኩ ሰዎች ተግደርድረው ወይም ተንደርድረው ወደ ሰዶማዊነት አስተሳሰብና አመለካከት ውስጥ መግባታቸውን ከመግለጽ የማይቻልባቸው ማህበረሰቦች ውስጥ የሚደረግ ባለባበስ መንፈሳዊ ኪሳራንና ዲስኦርደርን የሚገለጽበት እንደሆነ በትክክል የሚያሳይ የጥናት ዘርፍ ነው። ይሄን ገብታችሁ ማንበብ ትችላላችሁ። በዚህ ዙሪያ ላይ በጣም ጥናቶች ሰርተዋል። እዚህ ጋር ብዙ ብተነትነው እኔ የምሰራበት ቻናል ዩቲዩቡ ብዙ ነገሩን ብሎክ ያደርጋል። ለዛ ብዬ በጣም ተጠንቅቄ ነው ማወራላችሁ። ይሄንን መንፈሳዊ ኪሳራ፣ ይሄንን እግዚአብሔር የሚጠየፈውን ነገር በግልጽ እኛም እንቃወማለን። ይሄን ነገር መቃወም ያልቻለ መንግስታዊ አካል በየቦታው ላይ እንግዲህ የሚደረጉ ነገሮች ጋጥ ወጥና ስርዓት አልባ ሆነው እያሉ ኢትዮጵያ ባህል ቱሪዝም የሚባል መስሪያ ቤት እያላት እንደዚህ አይነት ነገሮችን ማስቀረትና ማስቆም እየተቻለ ነገር ግን በቸልታና ምንም በማይመለከተኝነት ውስጥ ነገሮች እንዲህ ሲሆኑ እንደመመልከት ልብ የሚጎዳና የሚያሳዝን ነገር የለም እና እስከዛሬም እነዚህን እብዶች መንግስት ሃይ አለማለቱ የሴት ቦርሳ ይዙ ይህንን በተመለከተ የሚጠቀሙበት የሳይኮሎጂካል ክራይሲስ ውጤቱና መነሻው ሲያነሱትም የሴቶችን ህመም የሚል ነገር ሴት ልጅ ወር አበባ ብቻ ወር አበባ የተፈጥሮ ጸጋ ነው። ሴት ልጅ ውስጥ ግን ያለው በጣም ብዙ ሀብቶች አሉ። እናትነት ውስጥ ያለ ርህራሄ፣ በጎነት፣ ቅንነት፣ የዋህነት፣ በጣም ብዙ አቃፊነት፣ እናትነት የሚወሰዱ ብዙ ነገሮች አሉ። የወር አበባ አይደለም የሚወሰደው። ባላቀውም ይሄ የወር አበባን ለመወከል ምን አገባህ አንተ? ሴቶቹ አሉ አይደል እንዴ ወር አበባ የሚወክሉት? ለምን አትናገርም ሰዶማዊ ነኝ ብለህ ማለት ነው። በግልጽ ያንን ማሳወቅ ነው። ይሄ በፍጹም በዚህና በዛ የሚደረግ ነገር አይደለም። ይሄ የነሱ የወረራ ዘዴ ነው። ይህንን ነገር ሊቆጣጠር ኃይል የሚችል መንግስታዊ አካል አለመኖሩ በጣም ልብ ያማል፣ ልብ ያደማል። ለምን ቢባል እነዚህ ሰዎች እንግዲህ በወደቀው ቲክቶክ ዓለም ማለት በቃ የረከሰ ዓለም ነው እንደሚታወቀው። በዛ ዓለም ላይ በጣም ብዙ ትውልድና እንቦቅቅላ ህፃናት ዲዛይን የሚደረጉባቸው ሆነዋል። አሁን ባለበት ሁኔታ ላይ ማሰብ ያለባችሁ ከሆነ ጊዜ በኋላ ልጆቻችሁን ቀሚስ ለብሰው ሜዳ ላይ ሰዶማዊ ነኝ ብለው ሜዳ ላይ እስኪወጡ ድረስ የምትጠብቁ ከሆነ በጣም የሚያሳዝን ነው። ልጆቻችሁን በዚህ ደረጃ ላይ የሚደረገው የሚለቀቁት ነገሮች የሚያመጡት ኢምፓክት ምን እንደሆነ መገምገም ካቃታችሁ በጣም የምታሳዝኑ ነው የምትሆኑት። እሺ እንደነዚህ አይነት ሰዎች መድረክ ተሰጥቷቸዋል። እዚህ የምታዩት ማለት ነው። ይሄ አሁን ሰዶማውያን ናቸው። ይኸውላችሁ ወንዶች ናቸው። ሙሉ ስታይሉ የነሱ ነው እዚህ የሚጠቀሙበት ማለት ነው። እዚህ ጋር ማየት ትችላላችሁ። ወንዶች ናቸው በቀይ አልባሳት ራሱን የቻሉ የዚህ የሰዶማውያን የቀይ ልብስ ባህል አላቸው። የዚህ የቀይ ልብስ ባህልን የጠበቀ ነው። ይሄ መስፈርቱን አሟልቶ ይሄ ማለት ነው። ይሄ ሰዶማዊ ነው እንደምታዩት ማለት ነው። የሱን አለባበስ ወይም የነዚህ ሰዎች ወንዶች ናቸው እዚህ እንደምትመለከቱት። ቀጥሎ ልጅህ እንደዚህ ሆኖ አደባባይ ላይ እስኪወጣ ድረስ የምትጠብቁ ከሆነ በጣም የሚያሳዝን ነው። ይሄን ብጠይቀው አሁን ገና ሲጀምር ወይም ኢንትሮዳክሽን ጊዜ እያደረጉ እያለ የወር አበባ ብሎ ነው ምክንያት የሚሰጥህ። ለምን ዲሲቭ ሊያደርግህና ሊያጭበረብር ስለሚፈልግ ማለት ነው። ይሄ እንግዲህ በጣም የሚያሳዝን መሰረታዊ የስነ ልቦና ክራይሲስ ነው። ይህንን በተመለከተ ራሱን የቻለ የጥናት ዘርፍ አለ። በተለይ የሴት ልጆችን በዚህ ደረጃ ላይ የቀይ አለባበስ እና በተለይ ከወር አበባ ጋር በተያያዘ ያለውን ነገር መሰረት አድርገው የተደረጉ ጥናቶች አሉ። ይሄኛው ጥናት ላይ ገብታችሁ ብታዩ ደስ ይለኛል። ሌዲ ኢን ሬድ ሆርሞናል ፕሬዲክሽንስ ወይ ውሜንስ ክሎዝ ቾይስስ። በሆርሞናል ፕሬዲክሽን ማለትም የወር አበባ ሰዓታቸው ላይ ሴቶች የሴት አለባበስ ነው እንደሚታወቀው የቀይ ልብሶችን የሴት አለባበሶችን ያዘውትራሉ። ለምን ኢቭን ሆርሞናል ሺፍት ራሱ እንዳለው ይናገራሉ በጥናቱ ላይ ያደረጉት ማለት ነው።
በማንኛውም ሰዓት ሊለበስ ይችላል። የወንድ ልጅ ሆኖ ከቀይ ጋር የተያዘ አለባበስ ሊኖር ይችላል። ነገር ግን የሴት ዲዛይን ልክ አሁን እዚህ ጋር ይሄ ልጅ እንደሚያደርገው አይነት የምታዩት እዚህ ይሄ አሁን ወንድ ነው። አይ ዶንት ኖ ወንድ ላይሆን ይችላል። ብዙ ጊዜ እኔ እንደዚህ አይነት ሰዎችን እሷ እላቸዋለሁ እና እሷ ወይም ወሴ እላቸዋለሁ። ወሴዎች እንግዲህ በትክክል የሚያሳዩት ባህሪ ነው። ይሄ የወሴ ባህሪ እዚህ ስክሪን ላይ እንደምትመለከቱት ጀርባውን ነው የሚያሳየው። ይሄ የወሴ ባህሪዎች ነው። ወንድና ሴትነትን ይዘው የሚወጡ ይሄንን በአደባባይ ላይ ለቀው ስትመለከቱና መንግስትም ለዚህ ምንም ፊድባክ አለመስጠቱ በራሱ መንፈሳዊ ኪሳራ ላይ መንፈሳዊ ውድቀትን መሰረት የተደረገ በጣም አሳፋሪ ነገር ሀገሪቱን እየመራ እንደሆነ የሚያሳውቅ ነው ማለት። ምንም የማይመለከተው ትውልዱ እንደፈለገ ቢሆን ህግ የሌለው ሀገር ማለት ነው። በጣም ነው ማዝነው እኔ። እግዚአብሔር ግን ይጠይቃቸዋል። እግዚአብሔር ግን ይፋረዳቸዋል። እግዚአብሔር ይፈርዳል። የሚፈርድበት ጊዜ ሩቅ አይደለም። ሴት ልጅ እንደዚህ አካሏን እንደዚህ ጥላ ራቁቷን ጡቷን ኢትዮጵያ ይሄንን ነገር አይታችሁ መንግስታዊ አካላት ስታልፉ ወይም ደግሞ ምንም ሳይመስላችሁ ሲቀር እጅግ በጣም ያሳዝናል። እግዚአብሔር የሚፈርድበት ጊዜ ሩቅ አይደለም። ይመጣል እግዚአብሔር በክብሩ። እነዚህ ሰዎች ማለት ልጆቻቸውን ዲዛይን እያደረጉ ነው ያሉት። እነዚህ ሰዎች ማለት ሆን ተብሎ ዴሊብሬትሊ አሁን የሚቀጥለው ዓመት ህግ የማይበጅለት ከሆነ ዛሬ ኢንትሮዳክሽኗን ሰርተዋታል። የሚቀጥለው ቲክቶክ አዋርድ ነው ምናምን ሽልማት የሚሉት ጊዜ ላይ ብልግናቸውን በአደባባይ የሚፈልጉትን ነገር ይዘው የሚወጡበት ጊዜ ሩቅ አይደለም። ምክንያቱም ይሄ የምትመለከቱት የመንፈሳዊ ኪሳራ ሕክምና አልተሰጠውም። ለነገሩ የሚቀጥለው ዓመት መደገም እንደማይችል ምናይበት መንገድ እንዳለ የተረዳነው ነገር ያወቅነው ወይም ደግሞ እየተሰራ ያለ ነገር ስላለ የዛን ጊዜ እናያለን ማለት በማህበረሰብ ላይ ቀልዶ በማህበረሰብ ላይ አሹፎ ማህበረሰብ ይቺ አሁን ራቁቷን ይኸውላችሁ ያለችበትን ደረጃ ይኸው ደግሞ 3 ሚሊዮን ትላለች። ምን ይሄ ከሰከንድ አንድ አይደል እንደ ገዛችሁ ምን 3 ሚሊዮን ብር አውጥቼ ያለች ማለት ነው። ይሄንን አለባበስ ምን ሞልቷል አይደል እንደ ሰልባይተራ ከዛ ላይ ይዘሽ ወጥተሽ ነው የምትለብሹ። ምንም የተለየ ነገር የለውም። ነገር ግን ይሄ መበላቀጥና ማህበራዊ ክብርን የሚያዋርድ ተግባር ይሄንን በተከበረና ብዙ ባህል ባለው ማህበረሰብ ላይ እንደዚህ አይነት ነገር ኢትዮጵያን ሪፕሬዘንት አድርጎ በውጭው ዓለም ላይም ተመሳሳይ ነገር ሰዎች ለኛ ያለን ኢሜጅ ምን ትርጉም አለው ታዲያ? ኦርቶዶክሳውያን ያ ባህላዊ አለባበስ ቤተክርስቲያኒቱን ለመጠበቅ የሚደረጉት ስርዓት ወጉ ምን ትርጉም አለው ታዲያ? ዛሬ ላይ እንደዚህ ለብሶ ከዛ በኋላ ነገ እኔ ኦርቶዶክስ ነኝ፣ እኔ የእንትን ሃይማኖት ተከታይ ነኝ፣ እኔ እንደዚህ ነኝ ብሎ መደበቂያ ያደርገዋል ሃይማኖቱ። ስለዚህ ምንም ማንም የሚመለከተው ሃይ የሚለው የለም እሺ። ምክንያቱም ሁሉም በቃ እንደፈለገ ያደርጋል። ከዛ ሃይማኖት ሄዶ ይደበቃል እንደገና ምን ዋጋ ያለው? ስለዚህ ይሄንን ነገር ቤተክርስቲያንም መንግስትም የሚመለከተው አካል ሁሉ ሃይ ሊል ሲገባው ሃይ ባይ አካል አለመኖሩ በጣም ልቤን በጣም ነው የረበሸኝ። በእርግጠኝነት ደግሞ የሚቀጥለው ዓመት አይደግሙትም። ምክንያቱም የሚቀጥለው ዓመት የሚመጣ ነገር ስላለ ማለት ነው። እኔ ማቀው ነገር ስላለ አይቻልም እንደዛ ማድረግ። እንደዚህ ተበላቅጦ አይቻልም። ሀገር አዋርዶ ትውልድን አዋርዶ አይቻልም። እንደዚህ በሰዶማዊ አለባበስ የሴት ቦርሳ ይዞ ኋላ ጀርባውን እያሳያችሁ በጀርባው ዚፕ ያለበት ሱሪ ምን ማለት ነው? ዚፕ ያለበት ሱሪ ይሄንን የሚያደርግ ከዛ በብዙ መልኩ ያሉ መንፈሳዊ ውድመቶችን ይህንን ተመልክቶ መከላከል ያልቻለ መንግስታዊ ስርዓትና ሲስተም በጣም በሚያሳዝን ደረጃ ስለሌላ ነገር ስለ ልማት ስለምንም ብቻውን ማውራት ትርጉም እንደሌለው ማሳወቅ ያስፈልጋል። እግዚአብሔር ግን እንዴት እንደሚያዝንባችሁ አሁን ስልጣን ላይ ያላችሁ ትውልዱ በዚህ ደረጃ ላይ ሲሸቅጥ ትውልዱ በዚህ ደረጃ ላይ ሲወርድ
እያያችሁ ያለፋችሁበትን ነገር ግን እግዚአብሔር የሚጠይቃችሁ ጊዜ እንደሚመጣ መናገር ፈልጋለሁ። እኔ በጣም ነው ያዘንኩት ይሄንን። ብቻ እግዚአብሔር ግን ፈራጅ ነው። እግዚአብሔር ይፈርዳል። በጣም ማዘናችንን ጭምር ለመግለጽ ነው። ወደ ቀጣይ ፕሮግራም ልውሰዳችሁ። የዞምቢ ሲጃራ ትውልድና ሀገር ምድር እየፈጀ ነው ያለው። ስለዚህ ያንን ነገር በተመለከተ ኢትዮጵያ ውስጥ አለ ወይስ የለም፣ በአጠቃላይ የሚያለውንስ ጉዳይ ምን ይመለከታል የሚለውን ቀጥዬ ላሳያችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ክብራትና ክብራን የሣድስ ቤተሰቦቼ በድንጋቢ ተገናኝተናል። እንግዲህ ዞምቢ ሲጋራ የሚባለው አሁን ዓለም ላይ በጣም በሚያሳዝን ደረጃ እየተበከለ ህዝብ በብዙ መልኩ እየተበለሻሸበት ያለ ነው። እንግዲህ ህይወታቸውን እንዴት እንደሆነ ብቻ ተመልከቱት። አሁን እነዚህ የምታዩቸው ልጆች በዞምቢ ሲጃራ አማካኝነት ህይወታቸው መስቀልቅሉ የወጣ ነው። መቀመጥ አቅቷቸው ራሱ ይወላችሁ ይሄኛውን በእንትን ላይ ሆና ነው የምትሄደው፣ በሻንጣ ላይ ማለት ነው። እና ህይወት የላቸውም። በጣም የሚያሳዝን አይነት የሲጃራ አይነት ነው። እዚህ እንደምታዩት ልክ ስፒሪት እንደሆነ የምታዩት መንፈስ እንደሆነ የምታዩት ልክ ከጨረሱት በኋላ ሲጃራውን እንደዚህ ነው የሚንቀጠቀጡት። እንደ የሚያረጋቸውን የሚያሳጣቸው እዚህ ተመልከቱም እንዴት እንደሚያረጋት በየሜዳው ላይ ልክ የዞምቢ ድራግ የሚባለው አለ። ተመሳሳይ ነው። ይሄም ሲጃራ ነው። ሲጃራው ግን እንዴት እንደሚያረግ ተመልከቱ። ይሄንን ሲጃራ ሰዎችን እየገደለ ነው። እንትን ብቻ አይደለም። አሁን ይሄ በጣም በብዙ መልኩ ብዙ ሰው እየሞተ ያለበት ሲጃራ ዝርያ ነው። ይሄን ሲጃራ የተጠቀሙ ሰዎች ከምንም አይነት ሁኔታ ህይወት የላቸው። ህይወት የነሱ መሆን አትችልም። ኦሬዲ ማቆምም አይችሉም። ይሄንን ደረጃ ላይ የነርቭ ስርዓታቸውን በማበለሻሸት የእብድ እና ጭንቅላታቸውን የሚስቱ በብዙ መልኩ ደግሞ የራሳቸውን ጠብቀው ቆሞ ጸንቶ መሄድ የማይችሉ የማይንዳቸውን ብሬናቸውን ኮንትሮል የሚያደርጉባቸው ሲስተም ሆኖ ወጣትን በዚህ ደረጃ ላይ እየተጫወቱ ያሉበት ሁኔታ ነው ያለው። በነ ጃፓን በደቡብ ኤሲያ አካባቢ ያሉ በጣም በብዛት ነው እየተበተነ ያለው። ይሄ ዞምቢ ሲጃራ ድራግ ሐሽሽ ዞምቢ ሐሽሾችን ወይም ድራጎችን ለማይጠቀሙ ማህበረሰቦች ከፍተኛ የሆነ አቬላቢሊቲ ይዞ ቀርበዋል። የሚያረጋቸውን ያሳጣቸዋል። ልጆች አሁን እዚህ ጋር የምታዩበት አይነት ባህሪ ታያላችሁ። እንደ እብድ ነው የሚሆኑት። በፍጹም ራሳቸውን መቆጣጠር አይችሉም። ከዛ ወደ ራሳቸውን የሚያጠፉት ቁጥራቸው እየጨመረ መጥተዋል። በየቦታው ላይ ይኸውላችሁ እንዴት እንደሚያደርገው ተመልከቱ። ልጆች ናቸው እንግዲህ እንዴት እንደሚሆኑ እስያ ውስጥ ልክ ከተጠቀሙት በኋላ የሚሆኑትን ነገር እዩ። ሉክ እንግዲህ አሁን ይሄንን ተመልከት። ይሄንን ወደ ኢትዮጵያ እነዚህ እንዝላሎች እንደዚህ ራቁታቸውን እየሆኑ ያሉት ዛሬ ነገ ከነጎዳ ይሄንን በትውልዱ ላይ ሊበትኑብን ይችላሉ። ውድ ቤተሰቦቼ ተመልከቱ እየሆነ ያለውን። እንደ እብድ ነው የሚሆኑት ማለት ጭንቅላታቸው ከነሱ ጋር አይሆንም። ይንቀጠቀጣሉ። አሁን ይሄ ልጅ ልክ ተነሳ ይዞ እንደ እብድ ስለሚያደርግ ድንጋይ ይዞም ሊፈነክት ይችላል። ጭንቅላታቸው ጤናማ አይሆንም። ያው ሉክ ወጣትና ጀነሬሽን ናቸው። እስያ ውስጥ የተበከለ ትውልድ ነው የምታዩት። ይሄ ዞምቢ ድራግ ማነው ዞምቢ ሲጃራዎች ምንድን ናቸው? እዚህ ጋር ወጣቶች ልጆች ሲጠቀሙ ነው የምታዩት። ፖሊስ ቆሟል እዛ ጋር፣ ግን እዚህ ጋር በህብረት ይጠቀማሉ። እንዴት አይነት የሚያሳዝን ነገር መሰላችሁ። ይህንን ደግሞ የበተነችው ቻይና ናት። የዞምቢ ሲጃራዎችን እስያን አጥለቅልቃብታለች። እነሱ ቻይና ውስጥ አይጠቀሙትም፣ ትከለክላለች። በጣም ሲሪየስሊ ነው የምትከለክለው። የተጠቀመም ሰው አደገኛ እርምጃ ነው የሚወሰድበት። ነገር ግን የተቀረውን ዓለም ግን በዚህ በዞምቢ ሲጋራ ቻይና አድክማለች። እነዚህ ዞምቢ ሲጋራ የሚባሉት ቬፕስ ወይም ደግሞ ሲጋሬት ተብለው የሚታወቁ ሲጋራ ወይም ኤሌክትሮኒክ ሲጋራዎች አሉ የሚጤሱ። እነዚህ ኤሌክትሮኒክ ሲጋራዎች ናቸው። ነገር ግን የሚጠቀሙት ድራግ አይነት በጣም ኢሊሲት ሰዳቲቭ የሆኑ ድራጎች ነው የሚጠቀሙት። በተለይ ደግሞ ኢቶሚዴት የሚባልና ዛይሌዛይን የሚባል በጣም አደገኛ ኬሚካሎች አሉ።
እነዚህ ዛይሌዛይን የሚባለው ለምሳሌ በአሜሪካም በዞምቢ ድራጎች ውስጥ ጥቅም ላይ እየዋሉ ያሉ ድራጎች ናቸው። በጣም አደገኛ ሴዳቲቭ ድራጎች ናቸው። በጣም ስትሮንግሊ ሴዳቲቭ ናቸው። እነዚህን ድራጎች ነው ጥቅም ላይ እንዲውል እየተደረገ ያለው በሲጃራ መልክ ማለት ነው። ይህንን ሀሺሽ አንጠቀምም ለሚሉ በተለይም ደግሞ ጃፓን ውስጥ፣ ታይላንድ ውስጥ፣ በሌሎችም በምስራቅና በደቡብ ምስራቅ እስያ ክፍሎች ላይ ያሉትን ቻይና እያዳከመች ያለችበት በጣም አደገኛ ኬሚካል ነው። ወደ ኢትዮጵያ ውስጥ ይዘውት እየመጡ ያሉበት ምክንያት እንዳለ ከቻይና የሚመጡ ሰዎች ይዘው እየመጡ እንዳሉ ለማወቅ ችለናል። ይሄ እንግዲህ ሎስ ኦፍ ኮንሽስነስ ወይም ባዲ ኮንትሮል ሰውነታችንን መቆጣጠር እንዳይችሉ ሰውነታቸው እንዳይቆጣጠሩ ያደርጋቸዋል። ኢቭን በላያቸው ላይ ሁሉ ይጸዳዳሉ። ሽንታቸውንም አካላቸውንም ይለቃሉ። ለመተንፈስ በጣም ነው የሚቸገሩት፣ ወይም በማፈን ሊገላቸው ይችላል። ዝቅተኛ የሆነ የደም ግፊት ነው በሰውነታቸው ውስጥ የሚኖረው። እንደገናም የልብ ምታቸው ከተለመደው በእጅጉ እንዲዘገይባቸው ያደርጋል። ናውዚያ ስሜት፣ የማጥወልወል ኮንፊውዝድ የመሆን የማስመለስ የማጥወልወል ችግራቸው የጨመረ ይመጣል። መስል ስፓዝም ጡንቻዎቻቸውን የማይቆጣጠሩበትና ኮንቨልሽን ደረጃ ይዟቸው ይመጣል። የመንቀጥቀጥ ልክ አጋንንት ሲገባ የሚቀጠቀጡበት አይነት ባህሪ ያሳያሉ። ከዛ በረጅም ርቀት አድሬናል ግራንዳቸው ወይ አድሬናል እጤያቸው ዲስረፕት ያደርጋል። ጤናማ ስራ መስራት አይችሉም። እስከ ሞት ይዟቸው ይመጣል ማለት ነው። እና ይህም በተመለከተ እንግዲህ ዞምቢ ድራጎች እንግዲህ ኢሲጋሬት ናቸው። በመጀመሪያ በኢሲጋሬት አድርገው ነው ያስለመዱት። እንደሚታወቀው ኢትዮጵያ የኢሲጋሬት ወይም ደግሞ የዚህ ኤሌክትሮኒክ ሲጋሬት ባን አድርጋለች። ኢትዮጵያ አታስገባም ወይም አግዳለች። አሁን አይደለም ቆይቷል፣ ይሄ ይታወቃል። እዚህ ውስጥ ግን ሾልከው የሚገቡ ግን ቬፕስ አሉ። አሁንም ቢሆን ኢትዮጵያ ላይ እነዚህ እጽና ድራግ ጥቅም ላይ አውለው በተለይ ሕክምና አይነት ነገሮች ሆነው የተከለከሉ የሕክምና መድኃኒቶች አሉ። እንደነዚህ አይነት ነገሮች የተካተቱበት በጣም አደገኛ የሆኑ ኢንተርሚዲየት ሌስድ ቬፕ የሚባሉ እነዚህ የኢሲጋሬት ወይም የኤሌክትሮኒክ ሲጋሬት አይነቶችን ኢትዮጵያ ከልክላለች። ልክ ነው፣ ግን በጣም በሚያሳዝኑ ብቻ ሾልከው የሚያስገቡ ሰዎች እንዳሉ ሰምተናል። ቻይና ይሄን ጉዳይ በዓለም ላይ በከፍተኛ ፍጥነት እንዲበተንላት ትፈልጋለች። ይሄም የሆነበት ምክንያት ደግሞ በከፍተኛ ፍጥነት ወጣቱን ማሽመድመድ የሚቻልበት አደገኛ ደረጃ ያለበት ጉዳይ እንደሆነ እየሰማን ነው የምንገኘው። ቻይና ተሳክቶላት የኤዥያ ሀገር ወጣቶችን በዚህ በኢሲጋሬት በተለይም ዞምቢ በሚባል ልክ እንደ ዞምቢዎች ነው የሚያደርገው። በፊልሞች ላይ የሚታዩ ዞምቢ የሚባሉ አሉ። ወደዛነት ነው የሚቀይራቸው። ሰውነታቸውን ብትንትኑን ነው የሚያወጣው። እነዚህ የቬፕስ ዝርያዎች አሁን ባለበት ሁኔታ ላይ ኤዥያን ሰውን እየገደሉበት እያደከሙበት ወጣት አልባ እያረጉበት ነው። ቻይና እንደምታውቁት በቲክቶክ የአፍሪካን ወጣት ማደንዘዝ ብላ ይዛ ፕሮጀክቱን አሳክተዋለች። ምክንያቱም የአፍሪካ ወጣት በቲክቶክ የሚደነዝዝላት ከሆነ የሚሰራ ወጣት የለም። ስለዚህ የሚሰራው ከሌለ ደግሞ የአፍሪካን መሬት መቀራመት ትችላለች ቻይና። ስለዚህ በተመሳሳይ ሁኔታ ደግሞ እስያ ላይ የበተነቻቸው እነዚህ ዞምቢ ሲጋራዎች ወጣቱን እያደነዙላት ጭንቅላት እየፈጁላት ይገኛሉ። ያንን ፕሮጀክት አፍሪካ ውስጥ ይዞ ለመምጣት እየተሰራ ያለ ስራ ስላለ መጠንቀቅና መጠበቅ ይገባል የሚለውን ነገር ለማሳሰብ እንወዳለን። ይሄን የሚመለከታቸው መንግስታዊ አካላት ጤና ሚኒስትር የሚሆን የባህል ሚኒስትር የሚሆን ሌላው በጣም እግዚአብሔር የሚጠይቃችሁ ጊዜ ስለሚመጣ በህይወት ዘመናችሁ ላይ ይሄንን መልካም አድርጋችሁ ማህበረሰቡን ብታገለግሉ ይሻላል። ይሄንን ነገር ደግሜ መጠቆም ወዳለው ማህበረሰቡን እንደሚመለከተው የማህበረሰብ አገልጋይ ይሄንን መጮህ እንፈልጋለን። ስለዚህ እናንተ ግን ልጆቻችሁን አትርፉ፣ ሀገር አትርፉ። በሚሆነው ነገር እያነቃናችሁ የሚከናወነውን ነገር እያባነናችሁ እናንተን ብናነቃ ይሻላል የሚለውን ነገር ለማስተላለፍ ወዳለው። እግዚአብሔር ሆይ ኢትዮጵያን ታደግ። የኢትዮጵያን ትውልድና በኢትዮጵያ ላይ የሚደረገውን አጋንንታዊ ዲዛይኖች ሁሉ በልጅ በክርስቶስ ደም እንድትቀይርልን እንጸልያለን። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት
ታላቁ እግዚአብሔርን ታከብራለች።